ታሻባቴ ዝምተኛው ሶሪ እሺ፣ በኋላ ያስተናግዳል። ኢንቦክስ ላይ ስልክህን አስቀምጥልኝ፣ አወራለሁ። እሺ ኢንቦክስ ላይ ስልክህን አስቀምጥልኝ። ስለዚህ የአዲስ ጉዳይ እዚህ ደርሷል። አይ ቲንክ እንግዲህ ያው የግድ ቤተሰብ መከበር ስላለበት እኛ ከቤተሰብ በላይ ስላልሆንን ማድረግ የምንችለው ነገር ምንድነው? የአዲስ ፍላጎት ደግሞ ስፔሻሊ መታረቅ ነው የሚፈልገው። ስለዚህ እኛ እንዳትታረቅ በዚህ ውጣ በዚህ ገባ ብንልህም አዲስ ጋር ያለው ትክክለኛ እውነተኛ የሆነ ፍቅር አለ። ስለዚህ አዲስ የምትለን ነገር ምንድነው? እኔ አሁን ከተናገርኩት ነገር ውስጥ እሷ ያለችው ነገር ትክክል ነው? አንዴ ሰላም አላችሁ? እግዚአብሔር ይመስገን። እሺ ያው ድሮን ስለሰጣችሁኝ አመሰግናለሁ። በትልቁ አርጉት። አንድ የምነግራችሁ ነገር እኔ ቤተሰቦቿ ጋር ምንም አይነት ነገር የለኝም። ከቤተሰቦቿ ጋር ተጣልቼም አላውቅም፣ ተነጋግሬም አላውቅም። ከቤተሰቦቿ ጋር ምንም ሲጀመር የሰው ልጅ ለመጣላት መላ መመለል የለበትም፣ መላ መፍጠር የለበትም። መላምት እየመታች ነው እሱ እንጂ ከቤተሰቦቿ ጋር እኔ ሚዲያ የወጣሁት እሷን ብዬ እንጂ ለሌላ ነገር አይደለም። ለሌላ ነገር ከመሰላት ደግሞ እኔ ተስፋ ቆርጫለሁ በሷ። እሱን በትልቁ አርጉት ጋይስ። እሱን ከዚህ ላይ በቃ ቢቆም ይሻለኛል። እኔ እሷን ቤተሰቦች አስቀየሜባት ከሆነ እኔ ደግሞ ከቤተሰቦቿ የቤተሰቦቿን ክብር የሚነካ ነገር አልደረስኩባትም። የራሴን ክብር ነው ዝቅ አድርጌ ስለሷ ስለወጣሁት በሚዲያ በሶሻል ሚዲያ ብቅ ያልኩት ራሴን ዝቅ አድርጌ እንጂ ስለ ቤተሰቦቿ የሚነካ ክብር አልነካው። ካሁን በፊትም ከቤተሰቦቿ ጋር አንድ ቀን ተነጋግሬ አላውቅም። አንድ ቀን እንኳን ማለት እንኳን ለመጣላት እንኳን ለመነጋገር እነሱን ክፉ ነገር ለማለት ምንም ብዬ አላውቅም። ለነሱ በቃ ያለውን ነገር ብችል የሆነ ነገር ባደርግ ደስ ይለኛል። ግን ከዛ ውጭ ታፕ ኮፒ ሊንክ እያደረጋችሁ እየተማረኩ አላውቅም ከነሱ ጋር። ኦኬ። እና ያለው ነገር ይሄን ነው፣ መላምት ነው በቃ የቤተሰብ አሁን እንደሚገባኝ ከሆነ ቤተሰብ ምንትን አለው ማለት ነው። እንደዚህ የቤተሰብ ምናምን ሄዳ ወሮራ ቤተሰብ ጋር ልታነካካኝ ከሆነ እኔ ከቤተሰብ ጋር አልነካካም። ምንና እኔ ከሷ ቤተሰቦች ምንም እንትን የለብኝም። እነሱንም ክብር የሚነካ ዝቅ የሚያደርግ እንትን አላልኩም፣ የለብኝም። ክብራቸውን ዝቅ የሚያደርግ ነገር አልተናገርኩም። ራሴን ነው ክብሬን ዝቅ አድርጌ ለፍቅር ስር ይህን ሁሉ መስዋዕት የከፈልኩት እንጂ የእሷን ቤተሰቦች ወይም እሷን ለማዋረድ አይደለም፣ የእሷን ክብር ለመቀነስ አይደለም። የእሷን ክብር ለመጠበቅ ከሆነ ቅድሚያ እየለመንኳት በልመና ቤተሰቦቿን እየጠየቅኩ ለምን አላስታረቁኝም? እንደዛ ከሆነ ታዴ በነገራችን ላይ ያለቺ ነገር ቤተሰቤን ተናገረ ቤተሰቤን ሰደበ አላለችኝም። አንድ እንድትረዳኝ የምፈልገው እኮ ኦሬዲ በዚህ ጉዳይ በሱ ጉዳይ ለሱ ብዬ ቤተሰብን አስቀይሜ ዋጋ ከፍያለሁ። ከዚህ በምንም አንድ ጊዜ አዳምጠኝ፣ አንድ ጊዜ እድል እሰጥሃለሁ ታዲ። በዚህ ጉዳይ ለሱ ብዬ ዋጋ ከፍያለሁ፣ ቤተሰብ ተይ ያለኝ። ስለዚህ ምንም ላረግ አልቻልኩኝም። ስለዚህ አሁን ላይ ብቻዬን አልወስንም። መታረቅ እንኳን ብፈልግ ቤተሰቦቼን አማክሬ ይቅርታ ተባብለን ብላለች። ሶ ቤተሰቤን ሰደባ አላለችም። ከቤተሰቦች አንድ ጥያቄ የምጠይቅህ ታዲ፣ እግረኛው ሚዲያ ላይ ማን ነው እንድትቀርብ ያደረገ? እንድቀርብ ያደረገኝ ራሴ ነኝ። የምቀርብበት ምክንያት ደግሞ ስለሷ ስል ነው። እሷ ጥላኝ እንዳትሄድ እንዳትርቀኝ፣ ከጎኔ እንድትሆን። ሁለተኛ ደግሞ ብር የሚባለው ነገር ከሷ ከመግባቱ በፊት እንደዚህ አልነበርም። በቃ እዚህ ደረጃ መነሻዋ በቃ ባክግራውንድ እኔ ነኝ የምነግርህ። ሌላም እንትን የላትም፣ ባክግራውንድ የላትም። ስለዚህ ሌላ መላምት መፍጠር ጥሩ አይደለም። ግን እኔ ከቤተሰቦቿም በዛን ሰዓት ሚዲያ ላይ ስናገርም ቤተሰቦቿ እንደዚህ ያደረጉኝ፣ አጣሉኝ፣ አለያዩኝ፣
እንደዚህ ብለው መከሩብኝ አላልኩም በጭራሽ። ብርም ፈልጌ ከሷ ብር ፈልጌ አልወጣሁም። ሚዲያ ላይ ስወጣ ከሷ ብር ፈልጌ አይደለም የወጣሁት። ንጹህ ፍቅር ነው ስጭኝ አልኳት። ንጹህ ፍቅር ደግሞ በገንዘብ ሲለካ ራስን ያማል፣ ብዙ ነገሮች ያበሳጫል። አሁን ላይ ያለውበት ኮንዲሽን እኔ ትክክል አይደለም። ምን የኔም ቤተሰብ አለኝ። አዋርዳኛለች እኮ ትናንትና። እኔ በጣም ክብር ያለኝ ብዙ ነገሮች ያለኝ ሰው ነኝ። በቃ ምንም ነገር ገንዘብ ባይኖረኝም ሙሉ ጤና አለኝ፣ ሁሉ ነገር አለኝ፣ ማረግ ያለው ድግሪ አለኝ። ስለዚህ ያንን ሁሉ ነው ዝቅ ያረገችብኝ። እንዲያውም በጥፍ እሷ ናት ካሳ መክፈል ያለባት። ሁለተኛ ሌላ ቦታ ላይ ስለኔ ሲፈልጡ ስለኔ ሲያወሩ እኔ የቀረብኳት ብር ብዬ አይደለም። እኔ እዛ ሂዳ ትለውጠኛለች የሚል እንትን የለኝም። እርግጥ ነው ከሰራው ወንድ ልጅ እኔም ከሰራው እሷም ከሰራች ልንለወጥ እንችላለን። ግን እሷ የሄደችበት ምክንያት አላት። ራሷን ለውጣ ለመንጣት ነው። እኔም በመሃል እንደዚህ የሆነ ጊዜ ላይ ብቻ ብር ጠይቂያታለሁ። ከዛ ወዲህ ጠይቂያት አላውቅም። ልላክልህ ብላኝ እንኳን አትላኪልኝ ነው የምላት። አልፈልግም ነው የምለው። ስለዚህ እሷ መላመት እየፈጠረች ነው እንጂ እኔ ቤተሰቦቿን የሚያዋርድ ነገር ክብሯን ክብራቸው እንትን የምትል ከሆነ ከቤተሰቦቿ ጋር እኔ ከቤተሰቦቿን የሚያዋርድም የቤተሰቦቿን ክብር የሚነካ ነገር አልተናገርኩም። የራሴንና የራሴን ብቻ ነው ዳይሬክት ይዤ የመጣሁት እና እኔ አንድ ነገር የምትረዱኝ ነገር ምን አለ መሰላችሁ፣ የሰው ልጅ ክብር የሚባል አለ። ክብሬን ሌላ ቦታ ላይ ሁሉ እቺ ቅድም ጧት ላይ ገብታ የነበረችው ልጅ በጣም ክብሬን ስታወርድኝ ሰምቻታለሁ፣ ከእሷ ጋር ሆኖ ማለት ነው። እና ያን ነገር ሁሉ አበሳጭቶኝ በጣም ያስለቀሰኝ ቢኖር ዛሬ በጣም ያስለቀሰኝ ቢኖር ለፍቅር እንደዚህ መውደቄና እንደዚህ ዝቅ ብዬ መታየቴ በጣም ሲያስመታኝ ሲያስረግጠኝ ከመመታትና ከመገደል በላይ ነው ሲፈልጡብኝ ሲያወሩብኝ ያዋሉት። እና እኔ እሷ ከቤተሰብ ጋር እኔና እሷን የተጣላ ነው። እኔና እሷን እንታረቅ። እኔ ቤተሰቦቿን አውርቻለሁ። ዛሬም ደውለውልኝ ነበር። ደውለው ግነት ለማል የምንገባው ነገር የለም። ስለዚህ እናንተው ናችሁ የጀመራችሁት፣ እናንተው ታረቁ። ስለዚህ እኛ በአቅማችን ነግረናቸዋል እና ያሉት እንጂ ቤተሰቦቿ እኔ ክብራቸውን ዝቅ አድርጌ ከሆነ ቤተሰቦቿን ይቅርታ ጠይቃለሁ። እኔ የወጣሁት ከዚህ ሶሻል ሚዲያ ላይ ስለሷ ፍቅር ስለ በቃ እሷን ላለመጣት ብዬ ነው። ግን እኔ አሁን በተረዳሁት ምክንያት በተረዳሁት ኮንዲሽን ምንም አይነት ፍቅር የሚባለው ነገር ምንም እንትን እንደሌለው የሆነ በቃ አቅጣጫም የሳተ ነገር እንደሆነ ነው የተረዳሁት ፍቅር የሚባለው ነገር። ስለዚህ እኔ ፍቅር የሚባለውን ነገር አሁን ከውስጤ እየወጣልኝ ነው። ያንን ነገር ከሰማሁ በኋላ ያንን ያችኛዋ ልጅ ብር ከሌለው አንቺን ለምን ቀረበሽ? ልክ ሀቢባ ደግሞ ብዙ ነገር ስትል ሰማዋት። እኔ እሷ ክብር አልደረስኩባትም። እኔ ንጹህ ፍቅር ነው እንጂ የወጣው ስለ ሀቢባ አንድ ነገር አልተናገርኩም። ሀቢባን ተዋት። ሀቢባ አሁን እኔ ክፉ ነገር ላለመናገር ነው ከአንተ ፕሮግራም በኋላ መናገር የሚፈልጋቸው ነገሮች። ሀቢባን ተዋት። ሀቢባ የራሷን ትዳር ያላስተካከለች እቺ ቆሻሻ ደደብ ሴት ናት። ቆሻሻ ሀቢባን ተዋት። ፍቅር የሚባለው ነገር በውስጧ የለም። ግን መጀመሪያ የራሷን ትዳር ትምራ እቺ ደደብ። ቀጥል። እና ያችም ልጅ በጣም ሞራሌ ላይ ተረማምዳብኛለች። ብትችሉ መታ እኔ ያለኝን ነገር ብነግራት እኔ የተፈተንኩ ፈተና ብፈትናት ወይም የሆነ ጥያቄ ብጠይቃት እሷ ልትመልስልኝና የኔን ክብር ዝቅ ልታደርገኝ አትችልም። እኔ በከፍተኛ ማዕረግ የተመረቅኩ ሰው ነኝ እና እሷ እኔ ብር ስለሌለኝ ብቻ እኔ ልታንቋሽሽ ወይም ብር ብዬ ያልመጣሁትን ሰው ብር እንደፈለግኩ አድርጋ የምታንቋሽሸኝ ሴት እሷ ናት። እና
እሷ መታ ትንሽ ብነግራትና ልክ ልኳን ነግሪያት ቢወጣልኝ ደስ ይለኛል። ምን ክብሬን ነው የነካች። አልደረስኩባትም። ልታስታርቅ ከሆነ የምታስታርቀኝ ከሆነ በስርዓት ማስታረቅ ነው ያለባት። ከዛ ውጭ ግነት ለምን እኔ መስራት ጠፍቶኝ እኮ አይደለም፣ እየሰራው እኮ ነው። በተመረኩበት እየሰራው እኮ ነው። ተቀጥሬ ነበር የነበርኩት። ለምን ከዚያ ስራ እንድወጣ ያደረገችኝ? ከዛም በኋላ እንዴት ለምን እንደዚህ ልታደርገኝ ትቻለች? ስራዬን ካሳጣች በኋላ ለምን እንደዚህ ልትሆን ቻለች? ሌላ መላምት፣ ሌላ ነገሮችን መፍጠር እኔ ምንም አይደለም። ፍቅር ካለባት መሄድ ትችላለች። እኔ ተስፋ ቆርጫለሁ። በቃ ቤተሰቦቿንም ክብር አልነኩባትም። መሄድ ትችላለች። መንገዱን ጨርቅ አድርግላት። እኔ ደግሞ ከሷ በላይ ሰርቼ ማሳየት የምችል ሰው ነኝ። አሳያታለሁ። ሌላው አንድ ነገር ልንገርክ። አሁን እሷንም ክፉ ነገር አትናገር። እኔ ቃል በቃል ሪከርድም ስላለኝ ሪከርዱን አንድ ባንድ ሼር አደርግልሃለሁ። ለእሷ ፕራይቬት ግን እዚህ ጋር ያንን ሪከርድ ማሰማት አልፈልግም። ገባ? እኔ ስለ ጓደኛ ሁሉ ጠይቄያታለሁ። ማለት ትክክለኛ ጓደኛ አለሽ ወይ? ትላንትና አለኝ ብለሻል። ምንድነው ይሄ ጓደኛሽ? ስለዚህ አንቺ ጋር የምናየው ነገር በእርግጠኝነት ብናስማማሽ መቀጠል ትፈልጊያለሽ ወይ? ስላለሽ ጓደኛ ምንድነው የምትይኝ ብዬ ጠይቄያታለሁ። ሪካርዱን እልክልሃለሁ። ልጁ ያወራታል እንጂ በማውራት ደረጃ ነው እንጂ ልጁ ያለው ምንም ተጨባጭ ነገር የለም። ይሄንን